ከዛሬ 43 ዓመት በፊት አፍሪካ ከነበሯት በእድሜ ወጣት መሪዎች አንዱ የነበሩት ሰው ዛሬ በእድሜ ትልቁ የዓለም መሪ ለመባል በቅተዋል። አዛውንቱ የካሜሩን ፕሬዝዳንት ፖል ቢያ 100ን ሳልደፍን ከስልጣን አልወርድም እያሉ ነው። ለ7 ዙር ሀገራቸውን ደጋግመው በፕሬዝዳንትነት የመሩት ሰው ስልጣን ጣመኝ ድገመኝ ብለው ለ8ኛ ጊዜ ዳግም ተወዳድረው የህገ መንግስት ምክር ቤቱም ማሸነፋቸውን ከትናንት በስቲያ ውጆላቸዋል። ውጤቱን አንቀበልም ያሉ ተቃዋሚዎቻቸው ለተቃውሞ አደባባይ ውለው ማደር ጀምረዋል። የካሜሩን ሰላም ነገርም ወደ አስጊ ደረጃ እየተሸጋገረ መሆኑ እየተነገረ ነው። በካሜሩን የኢኮኖሚ ከተማ ዶዋላ በተፈጠረ ግጭት ባለፈው እሁድ ብቻ 4 ሰዎች ተገድለዋል። በዋና ከተማዋ ያውንዴም የንግድ ቤትና ትምህርት ቤቶች ተዘግተዋል። የመንግስት ሰራተኞችም ለደህንነታቸው በመስጋት ቤት መቀመጥ መርጠዋል። የካሜሩን ከተሞችም በሚቃጠሉ ተሽከርካሪዎችና የጎማ ጭስ ተሸፍነዋል። መንገዶች ተዘግተዋል። ወደ አደባባይ የወጣው ህዝብም ከጸጥታ አስከባሪዎች ጋር ወደ ከፋ ግጭት ውስጥ እየገባ ነው። የቀድሞው የፖል ቢያ አስተዳደር ቃል አቀባይና የሰራተኞች ሚኒስትር የነበሩት የ76 ዓመቱ ኢሳ ቺሮማ ባካሪ አሸናፊው እኔ ነኝ፣ ህዝብ የመረጠው እኔን ነው ብለው አስቀድመው ድላቸውን በማህበራዊ ሚዲያ ቢያውጁም የህገ መንግስት ምክር ቤቱ አዛውንቱ ፖል ቢያ ያመጡት ድምጽ 53.7 በመቶ፣ ቺሮማ ያመጡት ደግሞ 35.2 በመቶ መሆኑን በመግለጽ አሸናፊው የ92 ዓመቱ ፖል ቢያ መሆናቸውን ይፋ አድርጓል። ውጤቱን ተቃውሞ አደባባይ እንደወጣው ህዝብ ሁሉ ተፎካካሪያቸው ቺሮማ ባካሪም ውጤቱን በፍጹም አልቀበለውም እያሉ ነው። ህዝብ መርጧል። የህዝብ ምርጫ ደግሞ መከበር አለበት። ሁሉም ተቋማት፣ ሁሉም ባለስልጣናት፣ ሁሉም የሥራ ኃላፊዎች የህዝብ ጠላት መሆን የለባችሁም። ማገልገል ነው የሚጠበቅባችሁ። በነዳጅና በካካኦ ምርት የምትታወቀው የካሜሩን 30 ሚሊዮን የሚጠጋ ህዝብ ከ60 በመቶ በላዩ እድሜያቸው ከ25 ዓመት በታች መሆኑ ይነገራል። የሚበዛው የካሜሩን ህዝብም ከቢያ ውጪ የሀገር መሪን አያውቅም። ከጎርጎሮሳውያኑ አቆጣጠር 1975 እስከ 1982 ካሜሩንን የመሩት አህመዱ አሂጆ በድንገት ስልጣን ለመልቀቅ መወሰናቸውን ተከትሎ እሳቸውን በመተካት ወደ ስልጣን የመጡት ቢያ በተደጋጋሚ ስለመታመማቸውና ህይወታቸውም ስለማለፉ ደጋግሞ ቢወራም እሳቸው ግን እንዲያው ሚግረማችሁ ብለው 100 ዓመት እስክደፍን ካሜሩንን የመምራት ብቃቱ አለኝ ብለዋል። ቢያ ድሮ ህልማቸው የካቶሊክ ቄስ መሆን እንደነበር ይነገራል። ድንገት በፓሪስ የፖለቲካ ሳይንስ ትምህርት መከታተል መጀመራቸው ግን መንገዳቸውን አስቀየራቸው። እናም የሃይማኖት አባት ይሆናሉ የተባሉት ሰው ለ43 ዓመት በስልጣን ላይ የቆዩ በእድሜ ትልቁ የዓለም መሪ ለመባል በቁ። ብዙዎች በዚህ መጠሪያቸው ላይ አምባገነኑ የሚል ተቀጽላን ይጨምሩበታል። ከ8 ዓመት በፊት የዚምባብዌው ሮበርት ሙጋቤን ህልፈት ተከትለው የአፍሪካ አረጋዊው መሪ ለመባል የበቁት ቢያ ዛሬ በዓለም በእድሜ ትልቁ የሀገር መሪ ቢሆኑም ቀድመው ወደ ስልጣን በመውጣት ግን ከአፍሪካ የኢኳቶሪያል ጊኒው ቴዎዶር ኦቢያንግ ኑጌሞ በ3 ዓመት ይበልጧቸዋል። በእድሜ ግን በ9 ዓመት ከፖል ቢያ ያንሳሉ። ፖል ቢያ ለረጅም ጊዜ የጤና እክል ገጥሟቸዋል። ህይወታቸውም ሳያልፍ አልቀረም ተብሎ ተወርቶባቸው ያውቃል። የራሳቸው የፕሬዝዳንቱ ልጅ ብሬንዳም ቀድሞ በቲክቶክ በተላለፈና ቆይቶ እንዲነሳ በተደረገ መልእክቷ ህዝቡ አባቷን እንዳይመርጥ መጠየቋም የሚታወስ ነው። ቢያ እድሜያቸውን ተከትሎ በመጣ የጤና እክል ምክንያት ባለፉት ዓመታት ረጅሙን የስልጣን ዘመናቸውን በስዊዘርላንድና በፈረንሳይ በህክምናና በቅንጡ ሆቴሎች በማረፍ ማሳለፋቸው ይነገራል። ይህም በስራ አጥነትና ሙስና እየተሰቃየ ያለው የካሜሩን ህዝብ በምሬት የሚያነሳው ነው ይባላል። በጎርጎሮሳውያኑ አቆጣጠር 2018 የተቀናጀ ወንጀልና ሙስናን የተመለከተ ሪፖርትን የሚያወጣው ኦርጋናይዝድ ክራይም ኤንድ ኮረፕሽን ሪፖርቲንግ ፕሮጀክት ፖል ቢያ ወደ ስዊዘርላንድ ጄኔቫ በተደጋጋሚ ለህክምና የሚያደርጉትን ጉዞ የተመለከተ የምርመራ ዘገባን ይዞ ወጥቶ ነበር። በዚህ ዘገባም በስልጣን ዘመናቸው ቢያንስ 1645 ቀናትን ያሳለፉት በስዊዘርላንድ መሆኑን ይፋ አድርጓል። ይህም 4 ዓመት ተኩል እንደማለት ነው። ታዲያ በዚህ ሁሉ ጊዜ ካሜሩን ትመራ የነበረው እንዴትና በማን ነበር የሚል ጥያቄም ይነሳል። በዚሁ የጥናት ውጤት መሰረት ለፖል ቢያ የተቀናጣ ህክምናና የሆቴል እንዲሁም የመጓጓዣ ወጪ ከ65 ሚሊዮን ዶላር በላይ መውጣቱም ተነግሯል። ትምህርትን በማስፋፋት በተለይም የአንደኛና ሁለተኛ ደረጃ እንዲሁም ዩኒቨርሲቲዎችን በቁጥር በመጨመር የተሻለ ሰላምም እንዲኖር በሰሩት ስራ ወዳጅና ደጋፊ ያላጡት ቢያ ስር በሰደደ ሙስናና ስራ አጥነት ላይ ተጨምሮ
በየጊዜው ለቅንጡ ሕክምናቸው የሚመደበው ገንዘብ ከፍተኛ በመሆኑ ሰበብ የሚማረሩባቸው እጅግ ብዙ መሆናቸውም ይነገራል። በፖለቲካ ስርዓታቸውም ቢሆን ለይስሙላ ምርጫ ያደርጋሉ እንጂ እንደ ብዙዎቹ የአፍሪካ መሪዎች ተቃዋሚ በዙሪያቸው እንዲኖር አይፈልጉም ይባላሉ። ካሜሮናዊው የፖለቲካ ሳይንቲስት ስቴፋኒ አኳ እንዲህ ይላሉ። የፖል ቢያ ተቃዋሚ ሆኖ ለመቆም የፈለገ ሰው መጨረሻው አያምርም፣ መጨረሻው መጨፍለቅ ይሆናል ይላሉ። በአንድ ወቅት አጋራቸው የነበሩት ቲቱስ ኤድዞዋ የቢያ ተቃዋሚ ሆነው ለመፎካከር ወሰኑ። ግን ብዙም ሳይቆዩ በዝርፊያ ወንጀል ተጠርጥረዋል ተብለው ክስ ቀረበባቸው። ከዛም 17 ዓመት ተፈርዶባቸው ወደ ወህኒ ቤት ተወረወሩ ይላሉ። የ92 ዓመቱ የዓለማችን የዕድሜ ባለጸጋው መሪ ፖል ቢያ በዚህ ምክንያት ተደጋጋሚ ክስ ቢቀርብባቸውም በአሁኑ ምርጫ ውጤቱን አልቀበልም ያለ ሕዝብ አደባባይ ወጥቶ ተቃውሞውን ቢገልጽም እሳቸው ግን ለካሜሮን የተሻለ የምሰራው እንዲያውም ከዚህ በኋላ ነው እያሉ ነው። ደጋፊዎቻቸውም ከስር ከስር ልክ ኖት እያሉ ያበረታቷቸዋል። አዛውንቱ ፕሬዝዳንት በካሜሩን ሊሞቱላቸው የቆረጡ ብዙ ደጋፊዎች እንዳሏቸውም ይነገራል። ሁሌም እንደምንለው የካካኦ ዛፍ ካለ የካካኦ ፍሬ ያፈራል። ዛፉ የበለጠ እድሜው ባለፈ ቁጥር የሚሰጠው ፍሬ የበለጠ ይሆናል። ያኔ የበለጠ ታመሰግነዋለህ። ያንን ዛፍ መቁረጥ በፍጹም አይታሰብም። ምክንያቱም የበለጠ እድሜው ሲጨምር የበለጠ ስለሚበስል ፍሬው የበለጠ ስለሚሆን። ለዚህም ነው እኛ ፕሬዝዳንቱ የበለጠ በስለዋል የምንለው። እናምናቸዋለን። ምክንያቱም የበለጠው ብስለት ከእውቀት ከጥበብና ግልጽ ካለ እይታ ጋር የሚመጣ ስለሆነ። ተቃዋሚዎቻቸው ግን በአንድ ወቅት ከአፍሪካ ወጣት መሪዎች አንዱ የሆኑት ፖል ቢያ ዛሬ የመብስያውንም የእርጅናውንም ጊዜያቸውን አልፈው ጃጅተዋል ይሏቸዋል። ቢያ ለዚህን ያክል ጊዜ ፈላጭ ቆራጭ ሆነው በስልጣን ለመቆየታቸው ግን የተለያዩ ትንታኔ አቅራቢዎች የመንግስታቸውን ጥንካሬ ብቻ ሳይሆን ከእስራኤል ጋር ያላቸው ወዳጅነትም እንዳገዛቸው ይናገራሉ። እስራኤል በአፍሪካ አሉኝ ከምትላቸው ወዳጅ ሀገሮች ካሜሩን ከቀዳሚዎቹ መሆኗ የሚነገር ሲሆን በጸጥታና ደህንነት የቢያን አስተዳደር ብዙ እንደምትደግፍም ይነገራል። የአሁኑ የምርጫ ውጤት ተቃውሞ ግን ካሜሩንን ወደ ከፋው ውጥንቅጥ እንዳይከታት ብዙዎችን አስግቷል። የ92 ዓመቱ ቢያ ግን ምንም ሆነ ምን በስልጣን ለተጨማሪ 7 ዓመት መቆየት አይቀርም እያሉ ነው። ያ ማለት ብሎላቸው የስልጣን ዘመኑን በጤና ካጠናቀቁ 99 ዓመት ይሆናቸዋል። የጀርመን ድምፅ፣ አልጀዚራ፣ ፈርስት ፖስት፣ ፍራንስ 24፣ ሌሞንዴ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።